አብዛኛውን ጊዜ አሽከርካሪ ሆነን የምንሰራቸው ስህተቶች አንደኛው ምን መሰላችሁ? የመገናኛ መሳሪያዎችን ተጠቅመናል ብለን በድፍረት የምናሽከረክረው ነገሮች አሉ። ይሄ ጥንቃቄ ያስፈልጋል። ለምሳሌ አንዳንድ አሽከርካሪዎች የግራ ፍሬቻ ያበራሉ። የግራ ፍሬቻ አበራን ብለን ግን ዝም ብለን መሄድ የለብንም። የግራውን ፍሬቻ ካበራን በኋላ ከኋላ የሚከተለን አሽከርካሪ፣ ከፊት የሚመጣው አሽከርካሪ ወይንም እግረኛ ሊሆን ይችላል ምን አይነት መልስ ሰጠ የሚለውን ነገር ካየን በኋላ ነው መታጠፍ ያለብን ወደ ግራ ማለት ነው። ወደ ቀኝም ፍሬቻ አብርተን ከሆነ ልክ ፍሬቻውን ሳይ ምን አደረገ? ቆመ ወይስ ደግሞ ረድፉን ቀየረ ወይስ ደግሞ ፍጥነቱን ቀነሰ የሚለውን ነገር ግዴታ ማየት ይኖርብናል ማለት ነው። ስለዚህ ፍሬቻ ስላበራን ብቻ የምንፈልገውን ነገር ማድረግ የለብንም ማለት ነው። ለምሳሌ መቆም ስንፈልግ የቀኝ ፍሬቻ ነው የምናበራው በሀገራችን አነዳድ ማለት ነው። የቀኝ ፍሬቻ አበራው ብዬ ግን ዝም ብዬ እጄ መቆም የለብኝም። ከኋላ በኩል እየተከተለኝ ያለው አሽከርካሪ ምን አድርጓል የሚለውን ነገር ማየት ያስፈልጋል ማለት ነው። ፍጥነቱን ቀነሰልኝ ወይ ደግሞ ረድፉን ቀይሮ ሄደ የሚለውን ነገር ማየት ያስፈልጋል። እኛ ፍሬቻ አብርተን ፍጥነት ቀንሰን ልክ ልንቆም ስንል እሱ በፍጥነት እየመጣ ከሆነ ልንቆም ማሰበን ከሆነ ልንሄድ እንችላለን ማለት። ስለዚህ ሌሎች አሽከርካሪዎች የሚያደርጉት ሪአክሽን ማየት ያስፈልጋል። ለምሳሌ እንደዚህ አድርጌ ክላክስ አደረኩ። ክላክስ ካደረኩ በኋላ ከፊት ለፊቴ ክላክስ ያደረኩለት ነገር ምን አደረገ? እግረኛ ከሆነ ቆሟል ወይስ ደግሞ ፍጥነቱን ቀንሷል? አሽከርካሪስ ከሆነ መንገድ ለቆልኛል ወይስ ደግሞ ቆሟል የሚለውን ነገር አይቼ ነው መንቀሳቀስ ያለብኝ እንጂ ክላክስ አደረኩኝ ብዬ ዝም ብዬ ፍጥነት መሄድ የለብኝም። ፍሬቻ አበራው ብዬ ዝም ብዬ እንደፈለኩ ማሽከርከር የለብኝም። ስለዚህ መልስ መጠበቅ አለብን። ክላክስ አደረኩኝ መልስ ፈልጋለሁ፣ ፍሬቻዎች አበራው መልስ ፈልጋለሁ ከሌሎች አሽከርካሪዎች ወይንም መንገድ ተሳታፊዎች። ይሄን ካደረግን በኋላ ብናሽከረክር ሴፍ እንሆናለን። ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ይመቻችሁ።